ኃላፊ የሆኑት መጋቢ ሐዲስ መምህር ቴዎድሮስ ሲሳይ ይሆናሉ። ለእርሳቸው የሚናገሩበትን ርቱዕ አንደበት ለእኛ የምንሰማበት ሰሚ ጆሮ አስተዋይ ልቦና ለሁላችን ይስጠን። ወደ መምህር ናማተር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አሃው ምንተ ንግበር፣ ወንድሞች ሆይ ምን እናድርግ? ይህን ቃል ይህን ድምፅ የሚሰማችሁላችሁ ወንድሞች ሆይ ምን እናድርግ በሚል መለኮታዊ አምላካዊ ቃል እንማማራለን፣ እንነጋገራለን። የትምህርቱ መሰረታዊ ዓላማ ዛሬ በዓለ ጰራቅሊጦስ ስለሆነ መንፈስ ቅዱስ ያደረገውን ነገር እንድንነጋገር እንድንማማር በዚህ ጊዜና ሰዓት ስለረዳን ስለጠበቀን እስካሁኗ ሰዓት ድረስ ስለሰበሰበን ለዚህም ታላቅ በዓል ስላደረሰን አምላካችን እግዚአብሔርን እናመሰግናለን። ስሙ የተመሰገነ ይሁን። ወንድሞች ሆይ ምን እናድርግ? የሐዋርያት ሥራ ምዕራፍ 2 ከቁጥር 37 ላይ ይህ ታላቅ በዓል በዓለ ጰራቅሊጦስ ይባላል። ማለትም በዓለ መንፈስ ቅዱስ። ጰራቅሊጦስ የሚለው ትርጉሙም ናዛዚ፣ መጽንዒ፣ መስተፍስሒ፣ የሚያጽናና፣ የሚያከብር፣ የሚራራ፣ ከፍ የሚያደርግ የሚል ትርጉም አለው። አጽናኝ የተባለው እሱም ጌታችን ኢየሱስ ክርስቶስ ነው። እንዲህም ሲል ሲያጽናና ይነግራቸዋል። ስለ አጽናኙ ስለ መንፈስ ቅዱስ አብ በስሜ የሚልከው ግን መንፈስ ቅዱስ የሚሆነው አጽናኝ እርሱ ሁሉን የሚያስተምራችሁ እኔም የነገርኳችሁ ሁሉንም የሚያሳስባችሁ እርሱ መንፈስ ቅዱስ ነው ብሎ ነገራቸው። እኔ አይደለሁም፣ እኔ ሄዳለሁ፣ ከኔ በኋላ የሚመጣው እርሱም አጽናኙ መንፈስ ቅዱስ ይመጣል ይላቸዋል። ይህን ቃል ጌታችን ኢየሱስ ክርስቶስ የተናገረው በባለ 50 ዕለት ነው። እንግዲህ ባለ 50 ምንድን ነው ካል ከትንሣኤው በኋላ ቀናቶች ሲቆጠሩ ዛሬ 50ኛ ቀን ነው ማለት ነው። ይሄ ባለ 50 ማለት ምን ማለት ነው ስንል ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ሲቆጠር 50 ቀን መሙላቱን ቤተ ክርስቲያናችን እያሰበች ትናገራለች። ይህ ባለ 50 ምንድን ነው? ወይም ደግሞ በዓለ ጰራቅሊጦስ ማለት ምንድን ነው ብለን መጽሐፍ ቅዱስን እናያለን። እግዚአብሔር መንፈስ ቅዱስም የቅድስና ምንጭ ነው። አባ ጊዮርጊስ ዘጋስጫም እንዲህ ይላል፣ ወስመ መንፈስ ቅዱስ ነቃ ቅድስት፣ የመንፈስ ቅዱስም ስም የቅድስና መገኛ ነው በማለት ገልጾታል። በተለይ በመጽሐፈ ምስጢር ላይ ይገኛል። ይህ በዓለ ጰራቅሊጦስ ከማለታችን በፊት ወደ ነገረ ክርስቶስ መሄድ አለብን። እንደሚታወቀው የሰው ልጅ አዳም ወደዚህ ምድር መጥቷል። እግዚአብሔር ወደዚህ ምድር አዳምን ያመጣው ክብሩን እንዲወርስ፣ ስሙን እንዲቀድስ፣ ዘላለማዊ እረፍት እንዲኖረው ለምስጋና የሰው ልጅ ፈጠረው ይላል። የሥነ ፍጥረት መጽሐፍን ኦሪት ዘፍጥረት ምዕራፍ 1 ጀምረን ስናነብ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ይጀምራል። ከዛ በኋላ ፍጥረትን እየፈጠረ በመጨረሻው ቀን በዕለተ ዓርብ ከፍጥረታት ሁሉ ልዩ የሆነውን በአርአያውና በአምሳሉ የሰው ልጅ አዳምን እንደፈጠረው መጽሐፍ ይናገራል። የሰው ልጅ አዳም የተፈጠረው በአርአያ ሥላሴ ነው።
ገነት የምትባልን ከተማ አውርሶ ዕፀ በለስን እንዳይበላ ነገር ግን ሌላውን ሁሉ እንዲመገብ ከእርሷ በበላ ጊዜ ግን ሞትን እንደሚሞት አስጠንቅቆት የእግዚአብሔር ፈጣሪነትንና የእሱን ፍጡርነት በግልጥ እግዚአብሔር አስቀምጦ እነሆ ለአዳም ነፃ ፈቃድንም ሰጠው ነው የሚለው። ሐዋርያው ቅዱስ ጳውሎስም ለቆሮንቶስ ክርስቲያኖች በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 14 ጀምሮ ሲናገር ሞት በመጀመሪያው አዳም ወደ ዓለም መጣ፣ ትንሣኤ ሙታን ደግሞ በዳግማይ አዳም ሆነ እያለ ቅዱስ ጳውሎስ ያስተምራል። ቅዱስ ጳውሎስ እንደተናገረው የሰው ልጅ ያድን ዘንድ እግዚአብሔር ሰው ሆነ፣ እግዚአብሔር ተገለጸ፣ እግዚአብሔር ሰውን ሊያድን በማህፀን ተጸነሰ፣ እግዚአብሔር ሰውን ሊያድን እነሆ ከፍጥረት ሁሉ በላይ የሆነችው ንዕርት ንጽሕት ክብርት ከሆነችው ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ተዋህዶ እነሆ ታኅሳስ 29 ቀን መድኃኒታችን ኢየሱስ ክርስቶስ ተወለደ። ታችን ኢየሱስ ክርስቶስም በበሕቅ ልሂቃ በ30 ዘመን በዮርዳኖስ ተጠምቃ እነሆ አምላክ ነኝ ብሎ በአንድ ጊዜ አላደገም፣ እንደ ሕፃናት በየትንሹ አደገ ይላል መጽሐፍ። በ30 ዘመኑ በዮርዳኖስ ተጠመቀ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ከተጠመቀ በኋላ እነሆ በቃና ዘገሊላ ተገኝቶ እነሆ ሰርግን ባረከ፣ ጋብቻን ባረከ። እነሆ የሰው ልጅ ይጋባ ዘንድ ይበዛ ዘንድ ጋብቻም ቅዱስ እንደሆነ እነሆ ብሩክ እንደሆነ ሰው የሚበዛው በጋብቻ እንደሆነ ሥርዓተ ጋብቻን ተገኝቶ ከባረከ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገባ። 40 መዓልትና 40 ሌሊት ጸለየ ይላል መጽሐፍ። 40 መዓልትና 40 ሌሊት ከጾመ ከጸለየ በኋላ አምላካችን በሆሳዕና ዕለት በእዋለ አድግ ሆኖ ወደ ኢየሩሳሌም ሄደ ነው የሚለው መጽሐፍ። ወደ ኢየሩሳሌም ወደ ታላቁ ቤተ መቅደስ በሚሄድበት ጊዜ ቤተ መቅደሱን የመሸጫ የመለወጫ የመነገጃ የመሸቀጫ አድርገውት የእግዚአብሔርን ቤተ መቅደስ አቆሽሸውታ እየተመለከተ በዚህም ሰዓት ጅራፍን ገመደ። ቤቴሰ ቤተ ጸሎት ትሰመይ፣ ቤቴ የጸሎት ቤት እንጂ የመነገጃ የመሸቀጫ የመለወጫ ክፉ የማድረጊያ ኃጢአት የመስሪያ ቦታ አይደለም፣ ይህ ቅዱስ ቦታ ነው ሲል እነሆ በጅራፍ ሻጮችና ለዋጮችን ገረፈ። እነሆ ገፍታ ማይዳት ይሆኑ መደርደሪያቸውንም የረግቡንም የዋኖስንም የመሸጫ የመለወጫ መደርደሪያውንም ገለበጠና ቤተ መቅደሱን ንጹሕ አደረገ ነው የሚለው። በዕለተ ሐሙስ የሐዲስ ኪዳኑን ሥርዓት ሠራ። ደቀ መዛሙርቱን ሰበሰባቸው። ከሰበሰበ በኋላ ነገ በቀራንዮ የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው። የሐዲስ ኪዳኑ መሥዋዕት የሚሰዋው ከስንዴና ከወይን ነው። ያ የብሉይ ኪዳኑ መሥዋዕት ከዚህ በኋላ አይሰራም። እነሆ የሐዲስ ኪዳኑ መሥዋዕት ራሴ ነኝ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እነሆ የብሉይ ኪዳን መሥዋዕት ከዚህ በኋላ አይሰራም። የፍየሉ የርግቡ የዋኖሱ ያ ደም ዓለምን አያድንም። ነገ በቀራንዮ ተሰቅሎ ተቆርሶ ደም የፈሶ የሚያድናችሁ ሕያው ሥጋ ይህ ነው ይላል የዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ጀምራችሁ ስታነቡት ትመለከቱታላችሁ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም። ሥጋዬን የበላ ደሜን የጠጣ ቢሞት እንኳን ሕያው ነው፣ እኔም ከእርሱ ጋር እርሱም ከእኔ ጋር ይኖራል ብሎ ለደቀ መዛሙርቱ በዕለተ ሐሙስ አስተማራቸው። ይህ ሐናና ቀያፋ ጲላጦስ ለዘመናት ተለያይተው ነበረ። በክርስቶስ ፍርድ ግን አንድ ላይ ተሰማሙ ነው የሚለው። ጲላጦስም ኢየሱስ ክርስቶስን ወሰደ፣
መረመረው፣ ጠየቀው፣ አንዳችን በደል አላገኘበትም። እንዲህም አለ፣ እኔ በዚህ ሰው ላይ ምንም አይነት በደል አላገኘሁበትም፣ ምንም ኃጢአት አላገኘሁበትም። በርባን የሚባል ወንበዴ አለ፣ በከተማ የዘረፈ የገደለ፣ እሱ ገዳይ መሆኑ ይታወቃል። በርባንን ልፍታላችሁ፣ ክርስቶስን ልሰርላችሁ። በርባን ይታሰር ይሻላል ክርስቶስ አላቸው። ዓለም ግን በርባን ገዳዩ ይፈታ፣ ክርስቶስ ይታሰር፣ ይሙት በቃ ብለው ተናገሩ። በርባን ነፍሰ ገዳይ ነው፣ ክርስቶስ ግን ንጹሕ አምላክ ነው። ዓለም እንዲህ ናት፣ የምታወድሰው በርባንን ነፍሰ ገዳዮችን ነው። ዓለም ለንጹሖች ቦታ የላትም፣ ንጹሖችን አታከብርም። ንጹሖች የዋሆች ሲገፉ ሲርቁ ነው የሚታዩት። ግን እግዚአብሔር ከነሱ ጋራ ነው፣ ከተገፉት ጋራ ነው፣ ከሚናቁት ጋራ ነው። እንደምታስታውሱት በማቴዎስ ወንጌል ምዕራፍ 26 ላይ ስምዖን ማርያም ኃጢትን ባለሽቶዋን በር ዘግቶባት ነበረ። ክርስቶስ ግን በደለኛና ኃጢአተኛ መሆኗን አውቆ ክፈቷት አለ። አጉረመረሙ። በእውነት አለ መድኃኒት የሚያስፈልገው ለበሽተኞች ነው ለጤነኞች ብሎ ጠየቃቸው። አዎ እኔና እናንተ በሽተኞች ነን፣ በብዙ በሽታ ወርቀናል። አንዳንዶቻችን በሐሜት ወንድምን በማማት እህትን በማማት፣ አንዳንዶቻችን በዝሙት፣ አንዳንዶቻችን በሐሰት፣ አንዳንዶቻችን በፍቅረ ነዋይ ብቻ የተያዝንበት በሽታ ከእግዚአብሔር የሚያርቅ የያዘን በሽታ ብዙ ነው። ግን እግዚአብሔር ቸር ነው። ግን እግዚአብሔር አባታችን ግን ሕያው ነው። እውነተኛ አባት ነው እግዚአብሔር። ለበሽተኞች ነው የሚያስፈልገው አለ። እነሆ ጌታ የዓለም ቤዛ ክርስቶስ ወደ መስቀል ይዘውት ወጡ። ይሰቀል ይሰቀል እያሉ ፈረዱበት። ነፍሳትን በሲኦል ሆነው ተሰቀልልን፣ ተሰቅለህ አድነን እያሉ ይጠይቁት ነበረ። ብቻ ግን የዓለም ጌታ እንደምታውቁት በዕለተ ዓርብ እነሆ በማዕከለ ምድር በመስቀል ላይ ተሰቀለ። ዲያብሎስ እነሆ ከአዳም እስከ ክርስቶስ ድረስ ነፍሳትን ወደ ሲኦል ይወስድ ነበረ። የክርስቶስንም ነፍስ እንደዛው ለመውሰድ ሲመጣ በነፋስ አውታር ወጠረው። ዲያብሎስም ተናገረ። ምን አለ? መኑ ዘሙአኒ ሥጋ ለቢሶ፣ ሥጋን ለብሶ ያሸነፈኝ ማን ነው ብሎ ጮኸ። አሳሪውን ዲያብሎስን አሰረና እነሆ ነፍሳትን ከሲኦል ማርኮ በዝብዞ አወጣ። እነሆ 9 ሰዓት ሲሆን ነፍሱ ከሥጋው ተለየች። 12 ሰዓት ላይ እንደምታውቁት ወደ መቃብር ወረደ። በሦስተኛውም ቀን እነሆ ሞትን ድል አድርጎ ተነሳ። መቃብር ክፈቱልኝ አላለም፣ መግነዝ ፍቱልኝ አላለም። ጌታ በኃይሉ በስልጣኑ ተገለጠ፣ ተነሳ። ከዛን ሰዓት ጀምሮ እነሆ ለደቀ መዛሙርቱ አንድም ሦስትም ሁለትም እየሆነ ይታያቸውና ይገለጥላቸው ነበረ። እነሆ በአርበኛው ቀን ግን ደቀ መዛሙርቱን ወደ ተራራ ይዟቸው ወጣ ነው የሚለው። አስተውሉ። በተለይ የማርቆስ የሉቃስ ወንጌል ምዕራፍ 24ን ከቁጥር 40 ጀምራችሁ ስትመለከቱ ወደ ተራራ ላይ ይዟቸው እንደወጣ መጽሐፍ ቅዱስ ይናገራል። እነሆ ወደ ተራራ ካወጣቸው በኋላ በኢየሩሳሌም ከተማ ጸንታችሁ ቆዩ ይላቸዋል። በማን ከተማ ልኳችሁ? በኢየሩሳሌም ከተማ። ወዳ አትበሉ፣ አጽናኙን የሚያበረታችሁን እርሱን እስከሚመጣ ድረስ ከዚህ ከተማ ወደ የትም እንዳትሄዱ እያለ ነገራቸው ኢየሱስ ክርስቶስ። እውነት ነው። ኢየሩሳሌም ቤተ ክርስቲያን ናት። ብዙ የሚያስፈራ ነገር አለ። ያኔ ክርስቶስ ጠብቋቸዋል። ትምህርተ ኅቡዓትን አስተምሯቸዋል። ኪዳኑን አስተምሯቸዋል። ዛሬ የሚጸለየውን ጸሎት ዝም ብሏቸው ተለይቷቸው አልሄደም። የሚያጽናናውን ቃሉን አስተምሯቸው፣ መክሯቸው፣ እውነትን ነግሯቸው ወደ ተራራ ይዟቸው ወጣ። በርቀት አይደለም፣ በርህቀት እያራቃቸው ከነሱ ተሰወረ ወር ላይ። ያኔ ዝማሬ መላእክት፣ ይባቤ መላእክት ይሰ
ይሰማ ነበረ። ልዩ የሆነ ምስጋና ይሰማል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር የሚል በምድር ደቀ መዛሙርቱ ያመሰግናሉ አይተውታልና፣ በሰማይም እነሆ ወደ ቀደመ ክብሩ ይሄድ ዘንድ እግዚአብሔር ወልድ ክብሩ በሰማይ መኖር ነው፣ ዘላለማዊነት ነው። ነገር ግን በለበሰው ሥጋ ደግሞ በምድር ምራቅ ተፍቶበታል፣ ተጠማሁ ብሏል። በለበሰው ሥጋ የሾህ አክሊል ደፍተውበታል። በለበሰው ሥጋ ሆምጣጤ አጠጥተውታል። በመለኮቱ ግን ሕያው ነው፣ ረቂቅ ነው፣ ሁሉን የሚያይ ሁሉን የሚገዛ ዘላለማዊ አባት ነው። ወደ ዘላለማዊነት ሥጋን ነው ከፍ ያደርግ ዘንድ ወደ ላይ አረገ ነው የሚለው መጽሐፍ። በዚህም ሰዓት ግን ምን አላቸው? ከኢየሩሳሌም ከተማ እንዳትወጡ አላቸው። ለምን? በኢየሩሳሌም ከተማ ጸንተው ከቆዩ አጽናኙ ስለሚላክላቸው፣ የሚያበረታቸው፣ ሕይወት የሚሰጣቸው፣ ክብርን የሚያድላቸው፣ ክብር የሚሰጣቸው በዛ በኢየሩሳሌም ከተማ ጸንተው ሲኖሩ ነው። ምእመናን ዛሬም እኔና እናንተ ክብር የምናገኘው ሕይወት የምናገኘው አምሳለ ኢየሩሳሌም በሆነችው በቅድስት ቤተ ክርስቲያን ጸንተን ስንኖር ብቻ ነው። ይህ እውነት ነው። ያቺ ሰማያዊቷ ቤተ ክርስቲያን ኢየሩሳሌም ሰማያዊት በዛች ቦታ ላይ ለመሰብሰብ ልክ ደቀ መዛሙርቱ በኢየሩሳሌም በጽርሐ አርያም ጸንተው እንደቆዩት እኔና እናንተም ዛሬ በሕይወት ባለንበት ጊዜ በቤተ ክርስቲያን መጽናት እንዳለብን ክርስቶስ ሲያስተምረን ነው። ቦታ አለመቀየርን ሲያስተምረን ነው። አካባቢን መቀየር እንደሌለብን ሲያስተምረን ነው። አካባቢ የምላችሁ ሰዎች ዛሬ ቤተ ክርስቲያን ይመጣሉ፣ ነገ ደግሞ ሌላ ቦታ የሚሄዱ አሉ። ጠዋት ቤተ መቅደስ መጥተው አስቀድሰው ከሰዓት ጠንቋይ ቤት የሚሄዱ ወገኖቻችን ኢትዮጵያውያን አይጠፉም፣ ዛሬም ድረስ አሉና። ስለዚህ አንተ አትቀይር፣ ባለህበት ጽና ሲል ነው። ወዘአዝለፈ ትዕግሥቶ ውእቱ ይድህን፣ እስከ መጨረሻው ድረስ የጸና እሱ ይድናል፣ ያልጸናሳ አይድንማ። ጽኑ አላቸው፣ አጽናኙን እስከምታገኙ ድረስ። ክርስቲያኖች እንጽና፣ ክርስቶስ ይመጣል እርሱን እስከምናገኘው ድረስ። ዓለም አሁን እንድንጸና አይደለም የምትፈልገው፣ እንድንበረግግ እንድንጠፋ ነው። ክርስቶስ ግን እንድንጸና ነግሮናል። ትናንት መጥተናል፣ ነገም እንድንኖር እግዚአብሔር ይፈልጋል። ክርስትና የወረት አይደለም፣ ሁል ጊዜ እንድንጸና ፈቃዱ ነው። ክርስትና በደስታ ብቻ ጊዜ አይደለም፣ በመከራም ጊዜ እንድንበረታ ክርስቶስ አስተምሮናል። ደቀ መዛሙርቱን እንዲህ ብሎ ከተናገራቸው በኋላ ክርስቶስ እያዩት አረገ። እነርሱም እናታችን እመቤታችን ቅድስት ድንግል ማርያምን ይዘው 11 ደቀ መዛሙርት ከይሁዳ ውጭ ሁሉም በኢየሩሳሌም ጸንተው ኖሩ ይላል። እነሆ በዚህ በበዓለ ሀምሳ በ50ኛው ቀን መንፈስ ቅዱስ እነሆ ከሰማይ ወረደና በእሳት ላንቃ በእያንዳንዱ ሐዋርያት ላይ አደረባቸው ይላል። በእያንዳንዱ ሐዋርያት ላይ ተዋሃዳቸው። እያንዳንዱ ሐዋርያት በመንፈስ ቅዱስ እሳት ተነኩ። እያንዳንዱ ሐዋርያት የመንፈስ ቅዱስ ሙቀት ሞቃቸው ይላል። በዚህን ጊዜ 71 ቋንቋ ተገለጠላቸው ነው የሚለው። አስተውሉ ክርስቲያኖች፣ እነርሱ ከሚችሉት ቋንቋ ውጭ 71 ቋንቋ ሲገለጠላቸው እነሆ ያኔ ሐዋርያት ጾሙ፣ ጸለዩ ነው የሚለው። እንደተገለጠላቸው መንፈስ ቅዱስ እንደወረደላቸው ገና ይህን ክብር እንዳገኙት ወደ ከተማ አልወጡም። ይልቁንስ
ያ መንፈስ ቅዱስ ከወረደላቸው ሰዓት ጀምረው እስከ ሐምሌ 5 ድረስ በጾምና በጸሎት ጸኑ ነው የሚለው። መንፈስ ቅዱስ እንደወረደላቸው ወደ አገልግሎት አልወጡም። ያን የሰጣቸውን መንፈስ ያጸናላቸው ዘንድ እግዚአብሔርን በጾምና በጸሎት ጠየቁት። እዚህ ጋር ክርስቲያኖች የምንማረው ትልቁ ነገር አንድ የሆነ ነገር ስናገኝ በሕይወታችን ያገኘነውን ጸጋ እግዚአብሔር እንዲባርክልን በጾምና በጸሎት እግዚአብሔርን መጠየቅ እንዳለብን ሐዋርያት ያስተምራሉ። በንግድ ዓለም የተሰማራን ከሆን እግዚአብሔር እንዳበረክትልን ትርፉንም ጸጋውንም እንዲሰጠን እግዚአብሔርን በጾምና በጸሎት መጠየቅ እንዳለብን፣ ወደ ትዳር ዓለም ውስጥ መግባት የፈለግን ሰዎች እግዚአብሔር በዚህ ሊባርከን እነሆ ፈቃዱ ሲሆን በተባረክን ጊዜ ጥለን መሄድ ሳይሆን እነሆ ትዳራችንን ጌታ ፍጻሜ እንዲኖረው እንዲያበረታን ሕይወታችን የተባረከ እንዲሆን በጾምና በጸሎት እግዚአብሔርን መጠየቅ እንዳለብን ሐዋርያት ያስተምራሉ። ወደ ሥራ ዓለምም ስንገባ እግዚአብሔር በሥራ ሲባርከን ሥራውን ከመጀመራችን በፊት አንተ በዚህ ሥራ አንተ ክበርበት፣ አንተ ባርከን ብለን መጸለይ እንዳለብን ሐዋርያት ያስተምራሉ። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ በጾምና በጸሎት ወደ እግዚአብሔር ቆሙ፣ እግዚአብሔርም ለመኑት፣ እግዚአብሔርም መንፈስ ቅዱስን አጸናላቸው ይላል። በዚህ በሐዋርያት ሥራ ምዕራፍ 2 ከቁጥር 27 ላይ ተመልከቱ። እግዚአብሔርን በጾምና በጸሎት ከጠየቁ በኋላ አጽናኙ የሚያበረታው የሚያጸናው የሚያረጋጋው መንፈስ ከነሱ ከሆነ በኋላ ወደ ከተማ ወጡ ይላል። ወደ አገልግሎት ወጡ። ወደ አገልግሎት ሲወጡም እነሆ ሰውን ሁሉ በሚሰማው ቋንቋ ያስተምሩ ጀመር። ምን እያሉ? ኢየሱስ ክርስቶስ አምላክ ነው፣ ኢየሱስ ክርስቶስ ዘላለማዊ ጌታ ነው፣ ኢየሱስ ክርስቶስ አባታችን ነው፣ ኢየሱስ ክርስቶስ ፈጣሪ ነው ብለው ማስተማር ጀመሩ። ይህን ድምፅ ያኔ በፈሪሳውያንና በሰዶቃውያን ጆሮ እንዳይሰማ የሚችሉትን ነገር ሐናና ቀያፋ አድርገዋል። እንደምታውቁት ክርስቶስ ከሞተ በኋላ ይነሳል ብለው መቃብሩን ወታደር ያስጠብቁ ነበር። ጠባቂዎቹም ልዩ ወታደሮች ነበሩ። ግን እነሱ ወርቀዋል፣ ክርስቶስ ተነስቷል። ሐዋርያት ምን እያሉ ነው የሚያስተምሩት ካላችሁኝ፣ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል፣ በአባቱ ቀኝም አለ፣ ስልጣኑ የማኑ እኩል ነው ብለው ያስተምራሉ። ይህን ድምፅ ያስተምሩ ጀመር። ታዲያ ያኔ በኢየሩሳሌም የነበሩ ሰዎች እነዚህ ሰዎች ደግሞ በቋንቋችን ይናገራሉ፣ እብዶች ናቸው፣ የጉሽ ወይን ጠጥተው ሰክረዋልን? ጠጥተው ሰክረው ነው እንዲህ የሚያደርጋቸው የወይኑ እንፋሎት ነው እያሉ ይናገሩ ጀመር። ቅዱስ ጴጥሮስም እንዲህ ብሎ ተናገረ። ሰካራም መሆናቸውን ያውቃልና ደግሞ እስራኤላውያን የሚሰክሩት ከሰዓት በኋላ መሆኑን የተረዳው ቅዱስ ጴጥሮስ እንዲህ አላቸው፣ ለምን ጠጣችሁ ብላችሁ ትናገሩናላችሁ? የወይን ጠጅ ጠጥተው ሰክረው ነው ብላችሁ አትናገሩ። ገና እኮ ጠዋት ነው፣ ሰዓቱም ገና 3 ሰዓት ነው። እንደምታውቁት በዚህ ሀገር ደግሞ ሰዎች ጠጥተው የሚሰክሩት ከሰዓት በኋላ ነው። እኛ የምንነግራችሁ የመንፈስ ቅዱስን ነገር ነው። ክርስቶስ በእውነት ሞትን ድል አድርጎ ተነስቷል። እኛ በዚህ ዓለም የወይን ጠጅ ሳይሆን የሰከርነው እነሆ ያሰከረን የእግዚአብሔር ቃል ነው ብለው ተናገሩ። ቅዱስ ጴጥሮስ ይህን አበክሮ ተናገረ። ታዲያ ምን አሉ? ይህንንም በሰሙ ጊዜ ልባቸው ተነካ ይላል። ሌሎችም ሐዋርያት ጠሩ። ምን አሉ? ወንድሞች ሆይ ምን እናድርግ አሉ።
ምን እናድርግ? በእውነት ይሄ ሙቀት፣ ይሄ የመንፈስ ቅዱስ እሳት እንዲነካን፣ እንዲያድርብን፣ እንዲዋሃደን ምን እናድርግ? መንፈስ ቅዱስ በእኛም ላይ አድሮ እውነትን እንድንረዳ፣ መልካምን ነገር እንድናደርግ፣ ሕይወት እንዲኖረን ምን እናድርግ ብለው ቅዱስ ጴጥሮስንና ሌሎችንም ሐዋርያት ጠየቁ። ቅዱስ ጴጥሮስ ሲፈጥን ምን አለ? ንስሐ ግቡ አላቸው። ምን ግቡ አላቸው? ንስሐ ግቡ። አዎ ንስሐ ግቡ። በወልድ በኢየሱስ ክርስቶስ አምላክነት እመኑ። ዘላለማዊ ክብር ታገኛላችሁ፣ ሕይወት ታገኛላችሁ። እውነት ነው፣ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። የክርስቶስን ትንሣኤ እመኑ፣ የክርስቶስን ዕርገት እመኑ፣ ዳግም እንደሚመጣም እመኑ አላቸው። በዚህን ሰዓት 3,000 ሕዝብ የቅዱስ ጴጥሮስን ድምፅ ሰምተው ሁሉም ንስሐ ገቡ ይላል። እነሆ ንስሐ ሲገቡ በአብ በወልድ በመንፈስ ቅዱስ ስም ሲያጠምቃቸው ቅዱስ ጴጥሮስ ያኔ የመንፈስ ቅዱስ እነሆ እሳት የመንፈስ ቅዱስ በረከት በሁሉም ላይ አደረ። እነሆ ከአረማዊነት ተመልሰው የክርስቶስን አምላክነት እንደ ሐዋርያት ማወጅ ጀመሩ ይላል። እነሆ በዚህ ዕለት ታዲያ ለሐዋርያት እነሆ መንፈስ ቅዱስ የወረደበት ዕለት መሆኑን ቅድስት ቤተ ክርስቲያን ሁል ጊዜ በሊቃውንት ላይ አድራ ታስተምራለች። ሊቃውንተ ቤተ ክርስቲያን ሃይማኖት ሊያጸኑ ከሐዋርያት ነው ተቀብለውን እንዲህ እያሉ ይናገራሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እመቤታችን ቅድስት ድንግል ማርያም 12ቱ ደቀ መዛሙርት 72ቱ አርድእት 36ቱ ቅዱሳት አንስት በኢየሩሳሌም ከተማ በአንድነት ሆነው በጸሎት ይተጉ ነበረ ብላ ቅድስት ቤተ ክርስቲያን ይህ ዕለት እነሆ ሐዋርያት እመቤታችን 36ቱ ቅዱሳት አንስት 12ቱ ሐዋርያት 72ቱ አርድእት እነሆ በጾምና በጸሎት ጸንተው ስለቆዩ ጌታ መንፈስ ቅዱስ እንዳደረባቸው እንደወረደባቸው ቅድስት ቤተ ክርስቲያን ትናገራለች። ጌታችን መንፈስ ቅዱስን ለሐዋርያት የላከበት ይህ አብይ በዓል እነሆ በዓል 12ቱ አስራቱን በኩራቱን ቀዳማያቱን ካህናተ ኦሪት ስለሚቀበሉበት በብሉይ ኪዳንም በዓለ ሰዊት ተብሎ ይከበር እንደነበረ በሐዲስ ኪዳን ደግሞ እነሆ በዓለ ጰራቅሊጦስ ተብሎ እንዲከበር 3 ምዕትም በሃይማኖተ አበው መጽሐፍ ደግገው በሥርዓት ሰርተውት እንደሚኖር እነሆ የቤተ ክርስቲያን መጽሐፍ ይናገራል። ሐዋርያት ይላል ሊቁ በጽርሐ ጽዮን ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶ ሰማያዊ ሀብት፣ ዕውቀት፣ ጸጋን አድሏቸዋል። መንፈስ ቅዱስም ከወረደላቸው በኋላ በአእምሮ ጎልምሰዋል፣ ጥቡዓን ሆነዋል። ፈሪዎች የነበሩት እነሆ ጽኑዓን ሆነዋል። ለስብከተ ወንጌል የሚፋጠኑበትን ለሰማዕትነት የሚዘጋጁበትን ልቦና ታድለዋል። ቀድሞ ይናገሩት ከነበረው ቋንቋ በተጨማሪ 71 ቋንቋዎች ተገልጠውላቸው ምስጢራትን በልዩ ልዩ ቋንቋ ተርጉመው አስተምረዋል። ሐዋርያት በየሀገሩ ቋንቋ ሲናገሩ የሰሙ በዚያን የነበሩ ሰዎች በሐዋርያት ያጉረመረሙበት ታላቅ ቀንም ነበረ። ነገር ግን በትምህርታቸው አምነው እነሆ የክርስቶስን አምላክነት ተቀብለዋል ይላል። ስሙ ለዘላለሙ የተመሰገነ ይሁን። በትምህርተ ነቢያት ትንቢት የተነገረው እነሆ በሐዲስ ኪዳንም የክርስቶስ እነሆ የመንፈስ ቅዱስ ስጦታ የተረጋገጠበት ታላቅ ዕለት ነው። ቅዱሳን ሐዋርያት በዚህ ቀን በ3 ሰዓት የኢየሱስ ክርስቶስ ጰራቅሊጦስ ልኳልና በላያቸው ኃይል መንፈስ ቅዱስ ሞላባቸው፣ ለአገልግሎትም ወጡ። ፈሪዎች የነበሩት ደግሞ በርትተው የክርስቶስን አምላክነት በገዳዮች ፊት ቆመው መሰከሩ ይላል። በእውነት መጀመሪያ እንደምታውቁት ቅዱስ ጴጥሮስ
ኢየሱስ ክርስቶስን አላውቀውም ብሎ 3 ጊዜ ክዷል። እንደምታውቁት መጀመሪያ ሐዋርያት ኢየሱስ ክርስቶስ በተያዘ ጊዜ ፈርተው ሸሽተዋል። በዓለ ጰራቅሊጦስ የመንፈስ ቅዱስ በዓል ሲከናወንላቸው አጽናኙ ከእነርሱ ጋር ሲሆን ግን ቅዱስ ጳውሎስ እንደተናገረው ከክርስቶስ ፍቅር ማን ይለየኛል ብለው አንገታቸውን ለስለት ጀርባቸውን ለግርፋት ሰጥተዋል። መንፈስ ቅዱስን ከተላበሱ በኋላ ፍጹም አገልግሎት አገልግለዋል። እነሆ የእግዚአብሔርን ክብር አግኝተዋል። ለዛ ነው ሰማዕታት ከአውደሞሙ በእንተ መንግሥተ ሰማያት ወተአገሱ ሞተ መሪረ። ሐዋርያት ራሳቸውን ለሰማዕትነት ሰጥተዋል። ምን አድርገው ካላችሁኝ፣ እነሆ ደማቸውን ስለ መንግሥተ ሰማያት አፍሰዋል። መራራ የሆነውን ሞት ታግሰዋል። ይህ ሁሉ የሆነው በበዓለ ጰራቅሊጦስ ነው። ይህ ዕለት በዓለ ጰራቅሊጦስ ቤተ ክርስቲያን የተሰራችበት ታላቅ ቀን ነው። በዚህ ቀን ነው እነሆ ቤተ ክርስቲያን የታነጸችው። ይህ ቀን ሐዋርያት ፈሪ የነበሩት ጥቡዓን ሆነው ክርስቶስ የመሰከራትን ቤተ ክርስቲያን እርሱ ደሙን አፍሶ በመስቀል ላይ የሰራትን ቤተ ክርስቲያን ደማቸውን አፍሰው አጽንተዋታል። ቤተ ክርስቲያን ኢየሱስ ክርስቶስ ቤተ ክርስቲያንን ሲመሰርታት በደሙ በሥጋው በመስቀል በቀራንዮ ተክሏታል። እነርሱ ደግሞ በአሕዛብ ፊት ጀርባቸው ተገርፎ ደማቸው ፈሶ የክርስቶስን ቤተ ክርስቲያን አጽንተው አልፈዋል። እርሱ ብቻ አይደለም፣ እነሱ አጽንተው ተላውያን ሐዋርያትን ከእነርሱ በኋላ መጥተው የሚበረቱ የጠነከሩ ደቀ መዛሙርትን አፍርተዋል። በዚህ ቀን መንፈስ ቅዱስ ስለወረደ እስከ ዛሬ ድረስ እስከዚህ ሰዓት ድረስ ቤተ ክርስቲያን ሕያው ሆና ትኖራለች። እነሆ በምድርም ተጋድሎን እየፈጸመች ትኖራለች። ቤተ ክርስቲያን በዚህ ዕለት በዚህ ሰዓት በምድር ላይ የምትኖር እነሆ ተጋድሎ ያላለቀ እየተጋደለች የምትኖር ሆና እንድትመሰረት በዚህ ዕለት አጽናኙ መንፈስ ቅዱስ ወርዷል። ይህ ዕለት ነው። ይህ አጽናኝ መንፈስ ቅዱስ ነው። ዛሬም እኔና እናንተን አጽናንቶን በመከራ ዓለም ውስጥ እንኳን ብንሆን አጽናንቶን ከመከራ የሚያጽናናን አናልፈውም ብለን ያሰብነውን የመከራ ጊዜ አሳልፎልን ሲከፋን ስናዝን በኢየሩሳሌም ከተማ ጽኑ ቆዩ እንደተባለ ሁሉ ልባችን ሲሰበር ያመናቸው ሲከዱን የጨበጥነው ነገር እንደ ጉም ሲተንብን የሰበሰብነው ነገር ሲበተንብን ወደ ጽርሐ ጽዮን ወደዚህ ቅዱስ ቤተ ክርስቲያን መጥተን የምንጽናናው በዚህ ዕለት የወረደው መንፈስ ቅዱስ ነው። ይህ መንፈስ ቅዱስ ዛሬም ድረስ አልተቋረጠም፣ ይወርዳል። ይህን መንፈስ ቅዱስ ዛሬም በጽርሐ ጽዮን በቅዱስ ቤተ ክርስቲያን ወንድ በ40 ቀን ሴት በ80 ቀን ይህን ጽርሐ ጽዮን የመንፈስ ቅዱስን ሙቀት እንቀበላለን ማለት ነው። አስተውሉ። ካህኑ ሕፃኑን ወይም ሕፃኗን ዲያቆኑ አሰግደኪ በአብ ስም አሰግድሻለሁ፣ በወልድ ስም አሰግድሻለሁ፣ በመንፈስ ቅዱስ ስም አሰግድሻለሁ ካለ በኋላ ካህኑ እሰይመኪ በአብ ስም በወልድ ስም ወለተ ማርያም ገብረ ማርያም ብዬ እሰይማለሁ ካለ በኋላ የመጨረሻ አጽናኝ የሆነውን የመንፈስ ቅዱስ ምሳሌውን እነሆ ቅባ ቅዱስ እንቀበላለን። ያኔ እፍ ይሉና ካህናት ንሳ መንፈሰ ቅዱሰ፣ እነሆ ከዚህ በኋላ አጽናኙን መንፈስ ቅዱስን ተቀብለሻል ተቀብለሃል ብላ ቤተ ክርስቲያን በጽርሐ ጽዮን ዛሬም መንፈስ ቅዱስን እንቀበላለን ማለት ነው። እንግዲህ ሁላችንም ከዚህ መንፈስ ምላት ሁላችንም ተሰጥቶናል። ሁላችንም የመንፈስ ቅዱስ ምላት ነክቶናል። ሁላችንም የመንፈስ ቅዱስ ተካፋዮች ሆነናል። የእግዚአብሔር መንፈስ በሁላችን ላይ አለ ዛሬ። ስለዚህ አጽናኙ መንፈስ ቅዱስ ዛሬም ከኔና ከእናንተ ጋር ስለሆነ በዚህ ዘመን ነው ብዙ ክርስቲያኖች በፈተና መካከል ያልፋሉ። ነው ብዙ ክርስቲያኖች
ፈተና ውስጥ ሆነው አጽናኙ መንፈስ ቅዱስ ከነሱ ጋር ስለሆነ ያን መከራ አልፈው ይዘምራሉ። ምናልባት እኔና እናንተ አሁን ይሄን ስናገር ላይገባን ይችል ይሆናል። በእሳት መካከል የሚያልፉ ክርስቲያኖች ዛሬም አሉ። በሞት መካከል የሚያልፉ ክርስቲያኖች አሉ። በሌላ አይደለም፣ በሃይማኖታቸው ምክንያት የሚሰቃዩ ክርስቲያኖች አሉ። አንገታቸውን ለስለት የሰጡ ክርስቲያኖች አሉ። ሊቢያን አንረሳው፣ ታስታውሳላችሁ ብዬ ተስፋ አደርጋለሁ። ይሄ ብቻ አይደለም፣ በሀገራችንም በተለያየ ቦታ ማህተማቸው ከአንገታቸው እንዳይቆረጥ ማህተማችን ከሚቆረጥ አንገታችን ይቆረጥ ብለው አንገታቸውን ለስለት የሰጡት ጅጅጋን ያሉትን ክርስቲያኖች በሰማዕትነት ያለፉትን አንረሳቸው። እንዲህ ያጸናቸው ምንድነው ካላችሁኝ፣ ይህ በ40 ቀንና በ80 ቀን የተቀበሉት አጽናኙ የሆነው መንፈስ ቅዱስ ነው ማለት ነው። ሐዋርያት ከዛ በፊት ፈሪዎች ነበሩ፣ አይተማመኑም፣ አያምኑም ነበረ። ይህ መንፈስ ቅዱስ ግን ሲያድርባቸው ፈሪዎች የነበሩት ጥቡዓን ሆኑ። ይሸሹ የነበሩት ወደ ሞት ሄዱ። ጳውሎስም እንደተናገረው ወኮነ ከመ አባግዕ ዘይጠብሑ፣ እንደሚታረዱ በጎችም ክርስቶስን እየመሰከሩ በጥላ ፊት ቆመው ኢየሱስ ክርስቶስ አምላክ ነው ብለው መሰከሩ። ፈሪዎች እኮ ነበሩ። መንፈስ ቅዱስ ያለው ሰው ዛሬ ሞትን አይፈራ። አሁን ሰው ሁሉ ፈሪ ሆኗል። እኔና እናንተ እንፈራለን ለዓለም። ለምንድን ነው የምንፈራው? መንፈስ ቅዱስን አርቀነዋል። አጽናኙን አርቀነዋል። የኑሮ ውድነት የሚያስፈራን ብዙዎች ነን። ጦርነት የሚያስፈራን ብዙዎች ነን። የሆነ ድምፅ የሚያስፈራን ብዙዎች ነን። ለምንድን ነው የምንፈራው ብላችሁ ግን ራሳችሁ ጠይቃችሁ ታውቃላችሁ? ለምንድን ነው ዛሬ የምንፈራው? ሐዋርያትን ማየት ነው፣ ወደ ኋላ መመልከት ነው። ሐዋርያት ፈሪ የሆኑት ያኔ መንፈስ ቅዱስ ከነሱ ጋር ስለሌለን፣ በኋላ ግን መንፈስ ቅዱስ ሲኖር ግን ፈሪዎች አልሆኑም። ዛሬስ የፈራ ነው መንፈስ ቅዱስ ከኛ ርቆ ይሆን? ትንሿ ነገር የምታስፈራን ምን ጎሎን ነው? መንፈስ ቅዱስ እኮ ተሰጥቶናል በ40 እና በ80 ግን ያ የተሰጠንን ጸጋ የተሰጠንን መንፈስ ግን እናርቀዋለን። በምን? በውሸት፣ በሐሰት፣ በሌብነት፣ በዝሙት 10ቱ ትእዛዛትን 6ቱ ቃላተ ወንጌልን በመሻር የእግዚአብሔርን መንፈስ እናሳዝነዋለን። እግዚአብሔር ንጹሕ ባህሪ ነው፣ ማደሪያ ይፈልጋል። እግዚአብሔር የሚያድረው በምንም አይደለም፣ በልብ ነው የሚያድረው። የእግዚአብሔር ማደሪያ ምንድነው ካላችሁ ልብ ነው እንጂ ለሱ ሌላ ምን ማደሪያ ያለው? ምድር የእግሩ መረገጫ፣ ሰማይ ዙፋኑ ነው። ምን አይነት ቤት ለሱ እንሰራለታለን? ሁሉም የእርሱ እኮ ነው። ዓለም በመሃል እጁ ናት። ግን እግዚአብሔር ሰውን ስለሚወድ እግዚአብሔር በሰው ልብ ያድራል። ንጹሕ ልብን ይፈልጋል። የማቴዎስ ወንጌል ምዕራፍ 5 ስትመለከቱ ልበ ንጹሖች ብፁዓን ናቸው ይላል። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ነው የሚለው። እግዚአብሔርን የሚያድርባቸው፣ እግዚአብሔርን የሚያዩት ንጹሕ ልብ ያላቸው ናቸው።